ከጊዮን ሆቴል መድረክ ላይ ተገፍትሮ የወረደው ቦብ ማርሌ እጅግ አስገራሚ ገጠመኞች። ጊዜው እንደ አውሮፓውያን አቆጣጠር 1978 ላይ ነበር። በዓለማችን በ24 ሰዓታት ጊዜ ውስጥ ድምፁ ሳይሰማ የሚቆየው ለ4 ሰከንዶች ብቻ ነው የተባለለት አንድ ያልተጠበቀ እንግዳ ሁለተኛውን የአፍሪካ ጉብኝቱን ለማድረግ የተቀደሰች ምድር ናት ብሎ ወደሚያስባት ሀገረ ኢትዮጵያ ድንገት ተከሰተ። ወቅቱ በዓለም እጅግ ጥንታዊና የመጨረሻ የሚባለው ኢትዮጵያን ከ2000 ዓመት በላይ ሲያስተዳድር የኖረው ዘውዳዊ ስርዓት የፈረሰበት ጊዜ ነበር። ወታደራዊው የደርግ ስርዓት ስልጣን ከጨበጠ ገና 4 ዓመት ያልሞላው በመሆኑ በሀገሪቱ እምብዛም መረጋጋት የለም። ወቅቱ ሀገር በቅጡ ያልተረጋጋበት፣ እዚህም እዚያም የእርስ በርስ ጦርነት የሚፈነዳበት፣ ከየትኛውም የዓለም ክፍል ወደ ኢትዮጵያ መምጣት ፈጽሞ የማይመከርበት አስፈሪና አስጨናቂ ጊዜ ነበር። የሁሉ ሁኔታ ባለበት በዚህ አስቸጋሪ ጊዜ ድንገተኛው እንግዳ ወደ ሀገር ውስጥ መግባት የሚያስችለውን የይለፍ ቪዛ ተመቶለት በቦሌ በኩል ኢትዮጵያ ገባ። ይህ እንግዳ ምዕራባውያኑ ሶስተኛው ዓለም ብለው ከሚመድቧቸው ሀገራት አንዷ በሆነችው ጃማይካ ሳንታ ሃና 9 ማይል ከተሰኘች ትንሽ መንደር ተወልዶ ሬጌ የተባለ አዲስ የሙዚቃ ስልት ተፈጥሮ 6 የህይወት ዘመን አልበሞችን አሳትሞ በሚያስተላልፋቸው ሙሉህ መልእክት ያላቸው ሙዚቃዎቹ ዓለምን የናጠ ያሳተመው ኤክሶደስ አልበም በሮሊንግ ስቶን ማጋዚን አልበም ኦፍ ዘ ሴንቹሪ ወይም የምዕተ ዓመቱ አልበም የተባለለት፣ ዋን ላቭ የተሰኘው ሙዚቃው በቢቢሲ ሚውዚክ ኦፍ ዘ ሚሊኒየም የሚል ማዕረግን ያገኘ፣ በታላላቅ የዓለማችን ምሁራን ዓለምን አንድ ማድረግ የቻለ ማንም ሰው የለም፣ የሱ ሙዚቃዎች ግን ይህንን ማድረግ ችለዋል የተባለለት፣ በአሜሪካን ራዲዮ ሙዚቃው የተለቀቀ የመጀመሪያው ጥቁር አርቲስት፣ የነጻነት ታጋይ፣ የሬጌ ንጉስ፣ የሙዚቃ ነቢይ፣ የጭቁን ህዝቦች ድምጽ የሆነው ዝነኛው ሮበርት ናስታ ማርሌ ወይም ቦብ ማርሌ ነበር። የሬጌው ንጉስ ለዓመታት በዓይነ ህሊናው አሻግሮ ሲቃኛት የነበረችውን የተስፋ ምድር በዓይነ ሥጋ ሊመለከታትና ሊሳለማት በመምጣቱ የህልሙን ምድር በመርገጡና ከሚወዳቸው ህዝቦች መሃል በመሆኑ እጅግ ደስተኛ ነበር። ማርሌ ቦሌ አየር ማረፊያ እንደደረሰ በቀጥታ ወደ ተዘጋጀለት ማረፊያ ጊዮን ሆቴል ነበር ያመራው። በጊዮን ሆቴል የመዋኛ ስፍራ ራሱን እያዝናና በነበረበት ሰዓት ላይ ከሆቴሉ ባንድ የራሱ ሙዚቃ የሆነው ኖ ውመን ኖ ክራይ የተሰኘውን ዘፈን አንድ የአበሻ አርቲስት ሲጫወተው ድንገት ጆሮ ገባ። ማመን አልቻለም። በሚወዳት ሀገርና በሚወደው ህዝብ መሃል ሆኖ የራሱ ዘፈን አስገራሚ ድምጽ ባለው ኢትዮጵያዊ ድምጻዊ ሲቀነቀን መስማቱ ጆሮውን እንዲጠራጠር አደረገው። ቦብ ከመዋኛ ገንዳው ወጥቶ ድምጹን ወደ ሰማበት ባንዱ ወደሚጫወትበት አዳራሽ አመራ። የማርሌን ሙዚቃ አሳምሮ ሲጫወተው የነበረው ተወዳጁ ድምጻዊ ሙሉቀን መለሰ ነበር። ማርሌ ከገንዳው ወጥቶ ወደ አዳራሹ አምርቶ እንደ ተራ ታዳሚ የራሱን ሙዚቃ እያጣጣመ ሲመሰጥ ማንም ልብ ያለው ሰው አልነበረም። ልቡ በደስታ እየዘለለች ሙሉቀን ዘፈኑን እስኪጨርስ ድረስ ቆሞ አዳመጠ። ሙሉቀን ዘፈኑን ጨርሶ እንደተለመደው ሞቅ ያለ አድናቆት ጭብጨባውን ተቀብሎና ተመልካቹን አመስግኖ ለጥቂት ደቂቃዎች ረፍት ለማድረግ ከመድረክ ወረደ። በዚህ ጊዜ የሬጌው ንጉስ ወደ ባንዱ በማምራት ሙዚቃ ለመጫወት የባንዱን ፈቃድ ጠየቀ። ተፈቀደለት።
ቦብና መድረክ ተገናኙ። በወቅቱ ዓለምን የናጠው ጌት አፕ ስታንድ አፕ የተሰኘውን የምንጊዜም የነጻነት ሙዚቃ በጊዮን ሆቴል አዳራሽ በራሱ በድምፃዊው መቀንቀን ጀመረ። በዚህ ጊዜ አንድ አሳዛኝ ክስተት ተፈጠረ። የጊዮን ሆቴል የሙዚቃ ታዳሚዎች መድረኩ ላይ ድንገት የተከሰተውን ሰው አያውቁትም። ቦብ ራሱን ለማስተዋወቅ ሞከረ። ታዳሚው ግን ሊሰማው ፈቃደኛ አልነበረም። እንዲያውም መድረኩን ለቆ እንዲወርድም ብዙዎች በጩኸት ጠየቁት። የሬጌው ንጉሥ ከሀበሻ መድረክ ውረድ ተብሎ ወረደ። ከልቡ የሚወዳትና ቅድስት ነች የሚላት ሀገር ህዝቦች ለጥቂት ደቂቃዎች ጆሮአቸውን ሲነፍጉት ውረድ እያሉ ሲያዋክቡት ምን ተሰምቶት ይሆን? የቦብ እዚያ መገኘትና ማይክ መጨበጥ ለማንም ግድ ሳይሰጠው ከመድረኩ ውረድልን የተባለው የሬጌው ንጉሥ ቦብ መድረኩን ለቆ ወረደ። አሳዛኙ ጉዳይ ይህ በታዳሚው ጩኸት ከመድረክ እንዲወርድ የተደረገው ሰው ዓለም አቀፍ አርቲስቱ ቦብ ማርሌ እንደሆነ ማንም አለማወቁ ነበር። እንዳለመታደል ሆኖ በወቅቱ በሆቴሉ ከነበሩት ታዳሚዎች መካከል ከሙሉቀን መለሰ፣ ኩኩ ሰብስቤ፣ ጥላዬ ገብሬና ጥቂት የባንዱ አባላት በስተቀር ቦብ ማርሌን የሚያውቀው አንዳችም ሰው አልነበረም። ይህን አጋጣሚ በአንድ ወቅት ተወዳጇ ድምፃዊ ኩኩ ሰብስቤ በሕይወቴ ትልቁ ቀን ቦብ ማርሌ ጊዮን ሆቴል ሲዘፍን ያየሁበት ቀን ነው። ቦብን መድረኩ ላይ ሳየው ራሴን ማመን አቅቶኝ ነበር ስትል ገልጸዋለች። ትሁቱ የሬጌ ንጉሥ ከመድረኩ ከወረደ በኋላ በቀጥታ እነ ሙሉቀን ወደሚገኙበት የማረፊያ ስፍራ ሄደ። ድምፃውያኑን በዚያው አገኛቸው። ሁለቱንም ድምፃውያን ከተዋወቀና አድናቆቱን ከነገራቸው በኋላ ከሙሉቀን መለሰ ጋር በጥምረት አልበም መስራት እንደሚፈልግ ተናገረ። ሙሉቀን ከዚህ የሬጌ ንጉሥ የቀረበለትን የአብረን እንስራ ጥያቄ ተቀብለው በከፍተኛ ደስታ ነበር። በጉዳዩ ላይ ከተነጋገሩ በኋላ ሰፋ ያለ ጊዜ ወስደው ሊነጋገሩ ቀጠሮ ይዘው ይለያያሉ። ውለው ሳያድሩ በጉዳዩ ላይ መክረው ሻሸመኔ የተሰኘ አልበም አብረው በጋራ ለመስራት ተስማምተው ግጥም ማጥናትና ዝግጅት ማድረግ ጀመሩ። ነገር ግን ታሪካዊ አጋጣሚ ወደ ተግባር ሳይቀየር ቦብ በጽኑ ታመመ። በ1977 ከጓደኞቹ ጋር የእግር ኳስ ሲጫወት በጣቱ ላይ የደረሰችበት ትንሽ ጉዳት ወደ ካንሰርነት መለወጧ ለህመሙ ምክንያት ሆኖ ነበር። ከቀን ወደ ቀን ህመሙ እየከፋ በመሄዱ የቦብና የሙሉቀን ጥምረትና የተጓጓለት የአልበም ስራ ሳይሳካ ቀረ። ቦብ ማርሌ ኢትዮጵያን እንደመውደዱና ለሀገራችን የተለየ ፍቅርና ክብር እንደመስጠቱ ስምና ዝናውን በመጠቀም ሀገራችንን በዓለም ደረጃ የማስተዋወቅ እድሉን ሳንጠቀምበት ቀርተናል። በደርግ መንግስት ጊዜ አዲስ አበባ ውስጥ ባዘጋጀው ኮንሰርት የታደሙለት በቁጥር 60 የማይሞሉ ሰዎች ነበሩ። ይህ የሆነበት ምክንያትም የንጉሱ ፎቶ ያለበትን ቲሸርት ለብሶና የአንበሳውን ምስል ይዞ መድረክ ላይ ይወጣና በደርግ ያስፈጀናል በሚል የታዳሚዎች ስጋት ነበር። በዚህ ታላቅ ኮንሰርት ላይ የተገኙት ዲፕሎማቶችና ጥቂት የሀገሪቱ ባለስልጣናት ብቻ ነበሩ። ቦብ ለቀድሞ ንጉሥ አፄ ኃይለ ሥላሴ ከፍተኛ ፍቅርና አክብሮት ነበረው። ይህ ታላቅ ከያኒ ከሰራቸው እጅግ ታላላቅ ታሪካዊ ስራዎቹ መካከል ንጉሳዊው ስርዓት ወርዶ ደርግ ስልጣኑን ሲረከብ የቀዳማዊ ኃይለ ሥላሴን የልጅ ልጆችን እጅግ ከባድ መስዋዕትነትን ከፍሎ በአውሮፕላን ከኢትዮጵያ በማስወጣት አስመልጧቸዋል። ይህ አስገራሚ ታሪክ ግራንድ ፓወዝ አን ኢምፒሪየር በተሰኘው በእመቤት የሺካሳ ድንቅ ዘጋቢ ፊልም ላይ ተገልጿል።
እንደ አውሮፓውያን አቆጣጠር መስከረም 3 ቀን 1976 ዓመተ ምህረት ቦብ ማርሌ ከግድያ ያመለጠበት እጅግ አስደንጋጭ ቀን ነበር። ስማይል ጃሜይካ የተሰኘው ኮንሰርት ሊቀርብ 2 ቀናት ሲቀሩት የታጠቁ 7 ሰዎች ቦብ ቤት ድረስ ዘልቀው ገቡ። ሚስቱ ሪታ ራሷን ተመታች። ቦብ ደረቱንና እጁን በጥይት ተመታ። ቦብ ሊያቀርብ ያሰበውን ኮንሰርት ስለተኮሱበትና ስላቆሰሉት ሊተወው አልፈቀደም። 80,000 ሰዎች የታደሙበት ስማይል ጃሜይካ ኮንሰርት ቀረበ። ቦብ ዋር የተሰኘውን ሙዚቃ ደጋግሞ አቀረበው። ከዚያም ወደ እንግሊዝ ሸሽቶ 14 ወራት ያህል ተቀመጠ። በዚያውም በ1977 ኤክሶደስ የተሰኘውን አልበሙን ለቀቀ። ቀጥሎ በ1978 እንደ አውሮፓውያን አቆጣጠር ካያ የተሰኘውን አልበም አስከተለ። ይህ አልበም በእንግሊዝ ለ56 ሳምንታት በከፍተኛ ሽያጭ ደረጃ ሰንጠረዡን በመምራት ቆይቷል። በዚሁ ዓመት ሰኔ ወር ላይም የተባበሩት መንግስታት ድርጅት የሰላም ሜዳሊያ ለቦብ ማርሌ አበርክቶለታል። ቦብ በእርግጥም በኢትዮጵያ ፍቅር ተነድፎ ነበር። ፍቅረ ስላሴ ተብሎ እስከ መጠራትም ደርሷል። ነፍሱ ከስጋው ከመለየቷ ጥቂት ቀናት ቀደም ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ይስሐቅ አማካኝነት በተደረገ ስነ ስርዓት ሃይማኖቱን ከራስ ተፈሪያን ወደ ኢትዮጵያን ኦርቶዶክስ ተዋሕዶ ሃይማኖት ቀይሮ ብርሃነ መስቀል በሚል የክርስትና ስም ተጠምቆ ኢትዮጵያ ውስጥ ግብዓተ መሬቱ እንዲፈጸም ተናዞ በ36 ዓመት ዕድሜው ይህችን ምድር ተሰናብቷል። እንደ ቃሉና እንደ ፍላጎቱ ሳይሆን ቀርቶ በትውልድ ሀገሩ ጃማይካ ግብዓተ መሬቱ ተፈጸመ። በቀብሩ ላይም እርሱን ለመሰናበት በመቶ ሺዎች የሚቆጠሩ አድናቂዎቹ ተገኝተዋል። በዓለማችን በ24 ሰዓታት ውስጥ ድምፁ ሳይሰማ የሚቆየው ለ4 ሰከንዶች ብቻ መሆኑን በጥናቴ አረጋግጫለሁ ያለው ቢቢሲ ሚውዚክ ሪሰርች ቦብ ማርሌ የምንጊዜም የዓለማችን ተደማጭ አርቲስት መሆኑን ገልጾ የማርሌ ስራዎች በዓለም አቀፍ ደረጃ ተጽዕኖ ፈጣሪዎችና ዘመናዊ ሽሬዎች ናቸው ብሏል። ቦብ በሙዚቃዎቹ አፍሪካን ከአገሩ አልፎ ከአብዛኛው የዓለም ማህበረሰብ ልብ ውስጥ ለማስረጽ የቻለ ድንቅ የሬጌ ጠቢብ ነበር። ቦብ በሙዚቃው ዘር፣ ቋንቋ፣ ቀለምና ድንበር ሳይገድበው አድማስ ተሻግሮ ሰላምንና ነጻነትን ሰብኳል። በሙዚቃ ቅኝ ግዛትን ተፋልሞበታል። ዘረኝነትን ታግሎበታል። ጊታሩን አንግቶ ለነጻነት ሲታገል ኖሯል።